የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ለመጀመሪያ ጊዜ የሚያካሂደውን ዓለም አቀፍ የምርምር ጉባኤና የቴክኖሎጂ ውድድርን በማስመልከት ጋዜጣዊ መግለጫ ሰጥቷል። የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር ሀብታሙ ሙሉጌታ በመግለጫቸው እንዳሉት ኢንስቲትዩቱ በምርምርና በቴክኖሎጂ ልማት ረገድ በርካታ ውጤታማ ተግባራትን እያከናወነ ይገኛል። ይህ ዓለም አቀፋዊ የምርምር ጉባኤና የቴክኖሎጂ ውድድርም ኢንስቲትዩቱ በዘርፉ የጀመራቸውን የፈጠራና የምርምር ስራዎች ይበልጥ አጠናክሮ እንዲቀጥልም ከፍተኛ አቅም የሚፈጥር መሆኑን አብራርተዋል። በፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት በአይነቱ የመጀመሪያ የሆነውን የዓለም አቀፍ የጥናትና ምርምር ጉባኤና የቴክኖሎጂ ውድድሮችን ከሰኔ 5 እስከ ሰኔ 7 ድረስ ለተከታታይ 3 ቀናት ለመጀመሪያ ጊዜ እናካሄዳለን። በርካታ ሀገር አቀፍ ተቋማዊ እንቅስቃሴዎችን ስናደርግ ቆይተናል። በሁለቱም ዘርፎች እነዚህ ስራዎች ማደግ አለባቸው። ዓለም አቀፋዊ ተወዳዳሪነታቸውን ማረጋገጥ አለባቸው። ይሄ ሊሆን የሚችለው ደግሞ እንደነዚህ አይነት ዓለም አቀፍ ጉባኤዎችን በማካሄድ የእኛን ተመራማሪዎች ከዓለም አቀፍ ሳይንቲፊክ ኮሚዩኒቲ ጋር ማገናኘት በጣም ኢምፖርታንት ነው የሚሆነው። ከዛም ባለፈ ደግሞ የቴክኖሎጂ ስራዎቻችን ከዓለም አቀፍ ተወዳዳሪዎች አንጻር፣ ከዓለም አቀፍ ገምጋሚዎች አንጻር፣ ከዓለም አቀፍ ዲማንድ እና ኤክስፔክቴሽን አንጻር ምን አይነት ደረጃ ላይ ነው ያሉት የሚለውን በአግባቡ ማየት ያስፈልጋል። ይሄ መጀመሪያው ዓላማ ይሆናል። ሁለተኛው ልምድ ልውውጥን ማዳበር ይሆናል ማለት ነው። ለመጀመሪያ ጊዜ የሚካሄደውን ይህንን ጉባኤ በስኬት ለማካሄድ ተቋሙ በቂ ዝግጅት ማድረጉንም ምክትል ዋና ዳይሬክተሩ አስታውቀዋል። ዓለም አቀፋዊ የምርምር ጉባኤና የቴክኖሎጂ ውድድርም ከሰኔ 5 እስከ ሰኔ 7 ቀን 2018 ዓ.ም የሚቆይ እንደሚሆን አመላክተዋል። በጉባኤው ከ16 ሀገራት የተውጣጡ ተመራማሪዎችና ሌሎች አካላትም የሚሳተፉ መሆኑ ተመላክተዋል። ኢትዮጵያን ጨምሮ ከ16 ሀገራት የመጡ ተወዳዳሪዎች በምርምርም በቴክኖሎጂ ውድድሩም ተሳታፊ ሆነዋል። ከተሳትፎ አንጻር በርካታ ባለድርሻ አካላት በዚህ ጉባኤ ውስጥ ተሳታፊ ይሆናሉ። በዋናነት ኢንዱስትሪዎች፣ ከፍተኛ የትምህርት ተቋማት፣ የቴክኒክና ሙያ ስልጠና ተቋማት፣ የመንግስት ተቋማት፣ የልማት አጋሮች፣ የምርምር ተቋማት፣ ተመራማሪዎች፣ የፈጠራ ባለቤቶች እና ፖሊሲ አውጪዎች በዚህ ሂደት ውስጥ ከፍተኛ ተሳትፎ ያደርጋሉ። ምርምር በማቅረብ ቴክኖሎጂ በማቅረብ በማወዳደር የምርምር ስራዎችን በማመቻቸትና በጉባኤዎቹ ላይ በመገኘት ሀሳቦችን በመስጠት ከፍተኛ ተሳትፎ እንደሚኖራቸው ይጠበቃል።